ከቴክኖሎጂ አኳያ አንድ ሶስት አካባቢ ካምፓኒዎችን አይተናል። አንዱ የሳኦ ጆዜ ዴስ ካምፓስ የሚባል ነው። የቴክኖሎጂ ፈጠራ ፓርክ ነው። የአይሲቲ ፓርክ ብለን እንደምንጠራው እኛ ከስታርታፖች ጀምሮ መካከለኛም ከፍተኛም የሆኑ ኢንዱስትሪዎች በተለይ በአይሲቲው ዘርፍ የሚመራመሩ ሐሳብ የሚያመጡ እንዲሁም ደግሞ ወደ ትግበራ የሚሸጋገሩ እንዲሁም ደግሞ ዓለም አቀፍ የሆነ እውቅና ያላቸው ተቋማትንም እዚያ አካባቢ ኢንዱስትሪ ውስጥ እንዲገቡ በማድረግ አንዷን ከተማ ኦልሞስት የኢንዱስትሪ ከተማ ለማድረግ የአይሲቲ ኢንዱስትሪ ከተማ ለማድረግ እየሰሩ ያሉት ነገር በጣም ትልቅ ነው። እዚያ አካባቢ ያለው ስራ ለኛም ትልቅ ተሞክሮ የሚገኝበት ስለሆነ እነሱም ወደኛ መጥተው አርቲፊሻል ኢንተለጀንስ ላይ የሰራነው ስራ ሳይበር ሴኩሪቲ ላይ የሰራነው ስራ እንዲሁም ደግሞ አይሲቲ ፓርካችንንም የዲጂታል ኢትዮጵያን ኢኒሺዬቲቭ የመንግስት አገልግሎትን በተለይ ደግሞ ብራዚል ላይ በጣም አጠር ብሎ ያየነው በተለይ ከኢትዮጵያ አኳያ እየሰራነው ካለነው ስራ አኳያ ስናየው በተለይ ዲጂታል ዘርፉ ላይ ትንሽ እንቅስቃሴው ይሄን ያህል ፈጣን ነው ብለን መውሰድ አንችልም። የመንግስት አገልግሎት ወደ አውቶሜሽን የማስገባት ወደ ዲጂታል የማስገባት ስራው በጣም እኛ ከዚህ በፊት በጣም ምንድነው ሲቸግረን የነበረው በየተቋሙ የሚሰራ የአውቶሜሽን ስራ የኢንተሮፐራቢሊቲ ችግር እንዳለው የመናበብ ችግር እንዳለው ሴንትራሊ ዳታቤዙ ራሱ ገቨርን እንደማይደረግ እንደዚህ አይነት ነገር እኛ ጋር ያጋጠመን ችግር እነሱ ጋር አሁን ችግሩን እንዳየነው እና እንደሞሰብ አይነት አገልግሎቶችን መጣው እንዲጎበኙና እነሱም ደግሞ ከኛ የሚወስዱትን ተሞክሮ እንዲወስዱ ተነጋግረናል። እነሱም ደስተኛ ናቸው፣ መጣው ይጎበኛሉ። የአርቲፊሻል ኢንተለጀንስ እና ኢንፎርሜሽን ኔትወርክ ሴኩሪቲ ኤጀንሲ ወይ ሜንሳ ያካሄዱት በዚህ ሳምንት ኢንተርናሽናል ኮንፈረንስ ነበር። የነሱም የኤአይ ዘርፍ ሄደው አይተዋል። በጣም ትልቅ ትምህርት እንደወሰዱ ተናግረዋል። ነገር ግን እዚህ አይሲቲ ዘርፍ ላይ ያሉ ደግሞ በጣም ትላልቅ ተመራማሪዎች አሉ። እንደነገሩን ከሆነ የነ ኢምብራፓ የሐሳብ መነሻም ከዚህ አይሲቲ ፓርክ ውስጥ እንደሆነና በየጊዜው ሐሳቦች እና የትግበራ ቴክኖሎጂዎች ከዚያ ምርምር ውስጥ እየወጡ ለነሱ እንደሚሰጡ ነግረውናል። ግብርናው ላይ በጣም ሰርተዋል። ገቨርናንስ ላይ የመንግስት አገልግሎት ላይ ደግሞ ትንሽ ወደ ኋላ የቀረ ነገር አላቸው። ቴሌኮም ዘርፉ ላይ እንግዲህ እናንተም ትንሽ ወጣ ስትሉ አይታችሁት ከሆነ በጣም ኔትወርክ የሚያስቸግርበት አካባቢ ነው። እዚህ አካባቢም ላይ እኛ ባለን አጠቃላይ ጃይንት ቴሌኮም በተለይ ኢትዮ ቴሌኮምን ወደ ሌሎች አካባቢዎችም ሄዶ እንዲሰራ የመንግስት ፍላጎት ስለሆነ በኢንቨስትመንት ሆልዲንጉም ተነጋግረን እነሱ ሁሉ ጎብኝተው የተሻለ የሚሉት ላይ መርጠው ግንኙነታችንን ለማሳደግ የሚያስችል ስራም ሰርተናል። በቅርቡ ይጎበኙናል ብለን እናስባለን። ይሄንን ተነጋግረናል። በሌላ በኩል ኢምብራፓ ኤርኤስኤ ኩባንያ የሚባል አቪዬሽን ላይ የሚሰራ ነው። አውሮፕላኖች የሚያመርት ኩባንያ ነው። ይሄ ኩባንያ ለንግድ የሚሆኑ አውሮፕላኖችን ለየትኛውም ዝም ብሎ ለንግድ ሰዎችን ለማጓጓዝ ካርጎ ለማጓጓዝ የሚሆናል። በጣም ደግሞ ለቪአይፒ የሚሆኑ አውሮፕላኖች በጣም ሌግዠሪየስ የሆኑ አውሮፕላኖችንም እንደዚያው ያመርታል።
በሌላ በኩል ለግብርናው ዘርፍ የሚሆንም ያመርታል። በወታደራዊ ዘርፉም ትልቅ ስራ እየሰራ እንደሆነ ሄደን በጉብኝነው መሰረት አይተናል። ይሄ ተቋምም አብሮ ለመስራት በተለይ ከኢትዮጵያ አየር መንገድ ጋር እና አቪዬሽን ሴኩሪቲ ላይ ከሚሰሩ ተቋማት ጋር አብሮ ለመስራት እና ኮኔክት ለማድረግ ትልቅ ፍላጎት ያሳየ ነው። ግንኙነቱንም እንደጀመረ ገልጾልናል። እነዚህን ግንኙነቶች የበለጠ እያሳደግን በተለይ የኢትዮጵያና የብራዚልን አጠቃላይ ወደፊት እድገት ጣፈንታ የሚወስኑ ነገሮች ለመስራት ነው። እንግዲህ እንደ ብሪክስ አባልነታችንም በዚያ በኩል የሚያገናኘን ነገር ስላለ እነሱ ላይ የምናየውን ክፍተት እኛ ላይ የተሻለ በተራመድንበት ከኛ ትምህርት እንዲወስዱ ከነሱ ደግሞ የምንወስዳቸውን ትምህርት እንደዚያው እየወሰድን በጋራ ለመስራት በጋራ ለማደግ እና በጋራ ለመበልጸግ የሚያስችል ስምምነት አድርገናል። Faça uma boa viagem. Sim, né?